ይው ማለት እንደ ግቢ የሆነ የመጣው ውድድር አለ። በየአመቱ የሚዘጋጅ ውድድር ነው። በየአመቱ ወይ በሁለት አመት ነገር የሚዘጋጅ ውድድር ነውና እንደ ግቢ የሆነ ተማሪዎችን ወስደው ምናምን አዳማ ላይ የሆነ እንትን አለ ውድድር አለና እዛ ጀግና ሴት ተስፋ አትቆርጥም። ከተወሰደባት ይልቅ የሚሰጣት ብዙ እንደሆነ ታምናለች። ጀግና ሴት በራሷ ዓለም ውስጥ ነች። በዛም ደግሞ እጅግ በጣም ደስተኛ ነች። ጀግና ሴት ተስፋ አትቆርጥም። ከተወሰደባት ይልቅ የሚሰጣት ብዙ እንደሆነ ታምናለች። ጀግና ሴት በራሷ ዓለም ውስጥ ነች። በዛም ደግሞ እጅግ በጣም ደስተኛ ነች። ጀግና ሴት ስራ አላት። ዝቅ ብላ ትሰራለች። የሰውን እጅ ከመጠበቅ ሳትበላ ማደርን ትመርጣለች። ጀግና ሴት ትሰራለች፣ ትለፋለች፣ ከራሷም አልፎ ለቤተሰቧ ትተርፋለች። ጀግና ሴት ዓላማ አላት። ዓላማዋን ለማሳካት ደግሞ እስከ ጥግ ድረስ ትሰራለች። ሰላም ሰላም፣ ውድ እና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። ነው ያለው። እግዚአብሔር ይመስገን በጣም ደህና ነኝ። ትንሽ ጠፍቻለሁ መሰለኝ ሰሞኑን። ትንሽ ብቻ የለም በጣም ጠፍቻለሁ። 3 ሳምንት ምናምን ሆነኝ መሰለኝ ቪዲዮ ከፖስት ካረኩና ይቅርታ ቤተሰብ ስለጠፋው ስላስጨነቅኳችሁ ሶሪ። እየደወላችሁ በጣም አውርታችሁኛል። ዋትስአፕ ላይ ምናምን ስታወሩኝ ነበርና የኔ ፈላጊዎች ስጠፋ አስተዋሾቼ አመሰግናለሁ በጣም ስለፈለጋችሁኝ እና አለው። ብዙ አልጠፋውም። ትንሽ ቢዚ ሆኜ ነው የጠፋሁት። ቪዲዮ መስራት ምናምን አልተመቸኝም። ለዛ ነው ትንሽ የጠፋሁት እንጂ አለን። ከያቡ ጋር ተመለሺ ነይ እያላችሁኝ ነበርና እመለሳለሁ። በሰፊው እንመለሳለን። ያቡም ደህና ነው። ዛሬ በአጋጣሚ ከኔ ጋር አይደለምና ብቻዬን ነው እዚህ ያለሁትኝ። አለው ልበላችሁ ያክል ብቻ ብዬ ነው እዚህ ጋር ቁጭ ብዬ እንትን እያልኩ ያለሁትና አለው ትንሽ የሆነ ክላስ እንትን አለና ይው ማለት እንደ ግቢ የሆነ የመጣው ውድድር አለ። በየአመቱ የሚዘጋጅ ውድድር ነው። በየአመቱ ወይ በሁለት አመት ነገር የሚዘጋጅ ውድድር ነውና እንደ ግቢ የሆነ ተማሪዎችን ወስደው ምናምን አዳማ ላይ የሆነ እንትን አለ ውድድር አለና እዛ ሄደን እንወዳደራለን። አዳማ እንሄዳለን እና በዛ እንትን አንድ 6 ልጆች ከክላስ ተመርጠናል። እና ደስ የሚለው ነገር ከ6 ልጆች ተመርጠን ፈተና ሰርተን ነበር ሰሞኑን በዛኛው ሳምንት ማለት ነው። እና አሪፍ ነበረ፣ ጥሩ ነበር። አንድ ከ6 ልጆች አንድ 3 ቀርተናል እና ደስ ይል ነበር። ያው እኔ ትኩረቴ ታውቃላችሁ ብትንትን ያለ ነው፣ ስራም አለ ከዛ ምናምን፣ ግን ፈጣሪ ደስ ይላል፣ አሪፍ ነው። ከ6 3 ሆነናል እና ፈጣሪ ብሎ ከ3ቱ ደግሞ አንድ ኮንኩኝ የመሄድ ቻንስ ይኖረኛል ማለት ነው። ወደዛ ሂዶ የመወዳደር ቻንስ ይኖረኛል። እዛ ደግሞ ከሄድኩኝ የብር ሽልማትም አለው እና ጥሩ እንትኖች አሉት፣ ቻንሶች አሉት። ስራ የማግኘት ቻንስ ይኖረኛል ምናምን ማለት ነውና ፈጣሪ ከፈቀደ እንግዲህ እንሄዳለን፣ እሄዳለሁ እና ለዛ ነው ትንሽ የጠፋሁትኝ። ክላስ ላይ ትንሽ ማየት ያለብኝ ነገር አለ ምናምን ነገር፣ በፈተና ምናምን ቢዚ ሆኜ ነበር። ያው ትንሽ ትኩረት ልስጠው በሚለው ነበርና እና ስራ ቦታም ደግሞ አለ። ከዛን ወደ ክላስ ነው። ከዛም ትንሽ በዛ ሁኔታ ነው ትንሽ ቢዚ ሆንኩባችሁ ቤተሰብ። ግን አለው በደንብ ነው የምመጣው ካሁን በኋላ። ያቡንም ይዤላችሁ እመጣለሁኝ። ያቡም ስራ ነው፣ በስራ ምክንያት ነው ትንሽ የጠፋውና እና ቤተሰብ አለው ለማለት ያክል ነው። በጣም ደህና ነኝ። አስተዋሾቼ ፈላጊዎቼ ቴንክ ዩ እና በቅርቡ በሰፊው እመጣለሁኝ። ያለውን ሁኔታ ሙሉ አሳያችኋለሁ። ስለ ፈተናው ምናምን ነገር ፈጣሪ ብሎ ከሄድኩኝ እንግዲህ ጸሎት አድርጉልኝ ደግሞ እንዲሄድ እና ፈጣሪ ብሎ ከሄድኩኝ ያለውን ነገር ሙሉን አሳያችኋለሁ። እዛ ያለውን ሁኔታ አሳያችኋለሁና እየሞከርኩ ነው፣ በጣም እየሞከርኩ ነው ለማለፍና ፈጣሪ ካለ እንግዲህ እናልፋለን። አበረታቱኝ። በቃ አመሰግናለሁ በጣምና አብራችሁን ስላላችሁ። ይሄን ቤት ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ አሳድጉኝ። አላድግ ብለዋል አንዷ ጓደኛዬ እያለችኝ ነበርና ያንቺ ቤት ለምን ደግሞ አያድገው እያለችኝ ነውና አራ አሳድጉት። የሆነ ሰብስክራይብ እያረጋችሁ ለወዳጅ ለዘመዶቻችሁ ሼር እያረጋችሁ ከፍ እንዲል አድርጉትና ቤተሰብ በጣም ነው የምወዳችሁ። ስለምታበረታቱኝ፣ ስጠፋ ስለምትፈልጉኝ በጣም ከልብ ያመሰግናለሁ። እና ቤተሰብ በቃ በዛ ምክንያት ነው የጠፋሁትና እኛ 3ታችን ሄደን እዛ ለአመት ረድገናል ማለት ከ6ታችን 3ታችን ከቀረም በኋላ 3ታችን የሆነ የተወሰነ ያክል እንድናይ ተደርጓልና ግቢ የተመላለስኩኝ እያየሁ ነው የተወሰነ ነገር 3 ልጆች ነንና አሁንም በአጋጣሚ ከስራ እንደወጣው ነው ለምሳ እንትን ያልኳችሁና ከስራ ፍቃድ ጠይቄ ወደ ግቢ ሊሄድ ነው እና ቤት ገብቼ እወጣለሁኝ። ምሳ በልቼ ወደ ግቢ ሄዳለሁኝና ግቢ ሄጄ መቅረጽ ከተመቸኝ እንግዲህ ክላሱን ያለንን ነገር ምናምን አሳያችኋለሁኝ።
ለማሳየት ሞክራለሁኝ እና ግቢ ያለውን ነገር አሳያችኋለሁ። ቤት ገብቼ እወጣለሁ እና ቤተሰብ ቤት ገብቼ ምሳዬን በልቼ ወጣሁኝ። ከሰዓት በኋላ ያው ስራ አልገባም። 3 ልጆች ነው የቀረ ነው ብያችኋለሁ። 6 ልጆች ነበርን። ከ6ቱ ፈተናውን ሰራንና 3 ቀርተናል እና 3ታችን ደግሞ መተን እንድንለማመድ ተነግሮናል እና ግቢ የመጣን የተለማመድ ነው ትምህርት ቤት ማለት ነው። እና አሁን ሄጃለሁኝ ወደ ትምህርት ቤት የማሳያችሁ ትምህርት ቤታችን ነው እና እስኪመጡ ድረስ የጠበቅኳቸው ነው። ደስ ይላል የነበረው እንትን 6ታችን የተፈተነ ፈተና ትንሽ ከብድ ነበረ፣ ግን ደስ ይላል። ከ6ታችን 3ታችን መቅረታችን በጣም ደስ ብሎኛል የምር። እኔ በዛ ልክ ትኩረት እየሰጠው አልነበረም ትምህርት ቤት ክላስ ላይ ምናምን ትኩረት ማለት አለ አይደለ ወደ ስራ ምናምን እንትን እያልኩ ነበርና ግን ፈጣሪ በቃ ሲመርጠን እንግዲህ ለራሱ ምክንያት አለውና ፈጣሪ ብሎ እንግዲህ ካለፍኩ ከ3ቱ ደግሞ አንደኛ ከወጣው ወይኔ በጣም ነው ደስ የሚለኝና ትምህርት ቤት ደርሻለሁ። ግቢ ገብቻለሁ። ክላሶቻችን ናቸው እነዚህ። ግን ክላሳችን ቁልፍ ነው። ይሄ የምታዩት እኛ ክላስ ነውና ቁልፍ ነው። አስተማሪያችን አልመጣም መሰለኝ። ጓደኞቼን ደውዬላቸው እየመጣን ነው ብለውኛል። 2 ልጆች ማለት ነው። አንዷ ሴት ናት፣ አንዱ ወንድ ነውና እየመጣን ነው ብለውኛል። የደረሱ ነው። ቲቸራችንም አልመጣም። ቁልፍ ነው በራችን። ትንሽ ቀደም ብዬ መጣው መሰለኝ እና ትንሽ ቆይ ዞር ዞር ብዬ ግቢያችንን ላሳያችሁ። እስከዛ ድረስ ግቢያችንን በጣም ነው የምወደው። የሚገርማችሁ ነገር የምሬን ነው ብላችሁ ማለት ምንም የተለየ ነገር የለውም። እንደውም ትንሽ ያረጀ አይነት ግቢ ነው። እንደውም ትንሽ የቆየ አይነት ግቢ ነው። ግን ኦልሞስት አሁን 4ኛ ዓመቴ ነው ማለት ነው እና 4 ዓመት ሙሉ የተማርኩበት ግቢ ነው እና የምር በጣም የምወደው ግቢ ነው እና በቃ ሰፊ ነው ከምላችሁ በላይ ሰፊ ግቢ ነው። ደስ ይላል። የሆነ በእጽዋት የተሞላ ነው። አሪፍ አየር ያለው ግቢ ነው ምናምን እና አሁን ስላችሁ ጫፍ ላይ ያልተማርነው ክላስ የለምና ይሄ ማሳያችሁ ክላስ ላይም ተምረናል። እዛ ጥግ ላይ ያሉት ላይ ማለት ነውና እዛ ጋር ለክላስ ስንሄድ በቃ ሌላ ትምህርት ቤት የገባን ነው ይመስላል። ከኛ ግቢ ወጥተን ሌላ ግቢ የገባን ነው ይመስላል። በጣም ሩቅ ነው ማለት ነው። የሆነ አንድ ግቢ ውስጥ 2 ትምህርት ቤት ያለ ያክል ነው የሚሰማንና እዚህ ጋር ማሳ ምናምን አለ፣ ይታረሳል፣ በቆሎና ይተከላል። በጣም በቃ ሰፊ ነው እና የሆነ ደስ ይላልና እዚህ ዘበኛ ራሱ ልደበቅ ብትሉ በፊት ለፊት ትገቡና ጀርባ ላይ ብትደበቁት አያገኛችሁ። ቀኑን ሙሉ ቢውል አያገኛችሁ ማለት ነው እና ደስ የሚል ግቢ ነው። ትንሽ ከዛ ውጪ ግን ብዙም የምንለው ነገር የለም። 4 ዓመት ሙሉ የተማርኩበት ግቢ ነው እና ዘንድሮ ግን የመጨረሻዬ ነው እና የምር ከልቤ ነው የምወደው ይሄን ግቢ። አላቅም ያለን ላይፍ ደስ ይላል። ከልጆቹ ጋር የምናሳልፈው ላይፍ በጣም ነው ደስ የሚለው። የሚገርማችሁ ክላስ ውስጥ በቃ እንትን አለን የሆነ ማህበራዊ ህይወት አለን ማለት ነው። የሆነ የምናሳልፋት ደስ የምትለኝ ነገር አለችና ለቅሶ ሲኖር እንሄዳለን፣ የሆነ ፕሮግራም ሲኖር ቤት እንሄዳለን ምናምን ማለት ነው። ጓደኛችን የሆነ ነገር ሆኖ ከቀረ ከታመመ ሁላችንም አንድ ሳይቀርም ከክላስ ተሰብስበን ክላሱን ትተን እንሄዳለን። ለቅሶ ካለ እንሄዳለን ምናምን በቃ ደስ የሚል አይነት ላይፍ ነው ያለው። የምር አሪፍ እንትን ነው ያለውና ብዙ ምን ከሰው ጋር ብዙ አልቀረብም ነበርና እዚህ ግቢ ከገባው በኋላ ግን ይሁን የእውነት ማህበራዊ ኑሮን ተምሬበታለሁ ማለት እችላለሁና ደስ የሚል ላይፍ አለው። አስተማሪዎቹ በጣም ደስ ይላሉ፣ ተማሪዎቹ በጣም ደስ ይላሉ። ከምላችሁ በላይ ደስ የሚል አይነት ኮኔክሽን ያለን በቃ ልክ እንደ ቤስት ፍሬንድ እንደ እህት ነው የምንዋደደው። ሴቶች ጥቂት ነን ማለት 1 5 6 ብንሆን ነው ክላስ ውስጥ ማለት ነውና ወደ 30 ምናምን ተማሪዎች ነን እና ግን በቃ በጣም ነው የምንዋደደው። ደስ ይላል እና ፈጣሪ ብሎ እንግዲህ ከ6 ተማሪዎች 3 ቀርተናል። እስቲ ጸሎት አድርጉልኝ ሁላችሁም እንዳልፍ እንደኛ እንድወጣና ከ3ቱ እንዳልፍ በጣም ጸሎት አድርጉልኝ። ያው እንግዲህ ዛሬ ለመለማመድ ለማጥናት ብለን የመጣ ነው። አልመጡም ሌሎች 2 ተማሪዎች እና አስተማሪያችንም አልመጣም። እንግዲህ እዚህ ቁጭ ብዬ እጠብቃችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ሰላም ሁኑ።